take me home, United, to the place I belong, to Old Trafford, to see United. Take me home, United Road. Take me home, United Road. Oh, take me home, United Road. ሰላም እንደምናላችሁልን ተወዳጆቹ ታላቅ የማንቸስተር ዩናይትድ ደጋፊዎች በያላችሁበት የዓለም ክፍል ሁሉ ሰላማችሁ ብዝት ይብላል። ማን ዩናይትድ ኢንፎ ማለት ነው። ስላገኘናችሁ በጣም ደስ ብሎናል። ዛሬ ከእናንተ ጋር በሚኖርን ቆይታ ማንቸስተር ዩናይትድ ወደ 150 ሚሊዮን ፓውንድ የሚፈልግባቸው ተጫዋቾች አሉ። ከዝውውር ግን ደግሞ በማርኬት ውስጥ ያን ያልተፈላጊ የሆኑ አይደለም። ወደ የትኛው ክለብ ሊያመሩ ይችላሉ? ደግሞ የዝውውር ሁኔታቸው በምን ሁኔታ ውስጥ ያለ የቀራቸው ኮንትራት አሁን ያለው ከረንትሊ ያለው የትራንስፈር ሳጋ ምን ይመስላል? የማርከስ ራሽፎርድን፣ የአንድሬ ኦናናን፣ የጂደን ሳንቾን፣ የአንቶኒን እንዲሁም ደግሞ የአሌሃንድሮ ጋርናቾን ዝውውሮች እና መልኮች ልንመለከት ከእናንተ ጋር ቆይታ እናደርጋለን። ስለዚህ አብራችሁን ቆዩ። በጣም ብዙ ኮሜንቶች እየደረሱን ይገኛሉ፣ በውስጥም እንደዚሁም ደግሞ በምንሰጣቸው ቪዲዮዎች ስር ላይ ቪዲዮቻችሁ እየደረሱን አይደሉም፣ ጠፋችሁ የሚሉ ማለት ነው። ግን አልጠፋን፣ ከአንድ ቀን በላይ ጠፍተን አናቅም። ዜናዎች እስካለው ድረስ እናንተ ጋር እንመጣለን። ግን የተፈጠረው ነገር ምንድነው? ዩቲዩብ ቪዲዮአችንን ቫይራል እያደረገው ወይም ደግሞ ወደ እናንተ እያደረሰው አይደለም። ስለዚህ ላይክ ሼር አድርጉልን፣ እንዲሁም ደግሞ የደወል ምልክቱን ተጫኑት። የደወል ምልክቱን ስትጫኑት ምንሰራቸው ቪዲዮዎች እናንተ ጋር በቀጥታ ይደርሳሉ። መድረሳቸውን የሚያመለክት መልእክት ወይም ኖቲፊኬሽን ለእናንተ ደግሞ ይደርሳችኋል። ይህን ታደርጉልን ዘንድ በፍቅር እንጠይቃለን። ደግሞ ሐሳብ አስተያየቶቻችሁን ስጡን፣ ስለ ተጫዋቾቹና ስለ ዝውውር መልኮች ማለት ነው። አብራችሁን ቆዩ። ከመሸጋገሪያ ሙዚቃ በኋላ ዳግም መለሳለሁ። ላር ፍራንክ የማንቸስተር ዩናይትድ አሰልጣኝ በነበሩበት ጊዜና የማንቸስተር ዩናይትድ የፉትቦል ዲቨሎፕመንት አለቃ ሆነው ከመጡ በኋላ ከአረቢ ላይፕዚግ እና ቡድኑ ለጥቂት ወራት ካሰለጠኑት በኋላ ሲለቁ የተናገሩት በጣም ትልቅ ስቶሪ አለ አይደለ? እናም ደግሞ አሁን ሆነን ስንመለከተው ለማንቸስተር ዩናይትድ ትክክለኛ እንደ ትንቢት ቃል የተናገሩት ማለት ነው። ማንቸስተር ዩናይትድ ሙሉ ሰርጀሪ እንደሚያስፈልገው እንዲሁም ደግሞ ብዙ ተጫዋች መልቀቅ እንዳለባቸው የገለጹበት አስተያየት ማለት ነውና አሁን ትክክለኛው ሰዓት ይመስላል። ምክንያቱም ማንቸስተር ዩናይትድ ወደ 4 እና 5 ተጫዋቾችን ወደ 150 ሚሊዮን ፓውንድ እንዲያወጡለት ይፈልጋል። ማርከስ ራሽፎርድ፣ ኦናና፣ ጄደን ሳንቾ፣ አንቶኒና አሌሃንድሮ ጋርናቾ ማለት ነውና እሳቸው የተናገሩት ቃል በመጨረሻ ቢሆን ትክክለኛ ወይንም ብዙ ተጫዋቾች ከማንቸስተር ዩናይትድ ጋር በማንቸስተር ዩናይትድ አብዮት ውስጥ መልቀቅ እንዳለባቸው የሚያሳይ ይመስላል። ማርከስ ራሽፎርድ የመጀመሪያው ነው ማንቸስተር ዩናይትድ ብዙ ረብጣ ሚሊዮኖች የሚፈልግበት ተጫዋች ማለት ነው። ወደ ባርሴሎና ማምራት የማርከስ ራሽፎርድና የኤጀንቱ የወንድሙ ዶያን ሜናር ዋና እቅድ ነበረ። ግን ባርሴሎና አሁን የኒኮ ዊሊያምስን ዝውውር በመስመር አጥቂነት ቦታ ላይ እየጨረሰ ይመስላል። ኒኮ ዊሊያምስን ካስፈረመ በኋላ ወደ ማርከስ ራሽፎርድ ይዞራል የሚለው ነገር ብዙ ጥያቄ የሚያስነሳ ጉዳይ ይመስለኛል። ማርከስ ራሽፎርድና ማንቸስተር ዩናይትድ ምንም አይነት የወደፊት እቅድ የላቸውም። በተለይ ደግሞ ማንቸስተር ዩናይትድ ከማርከስ ራሽፎርድ ጋር ወደፊት የሚያልመው ወይም ደግሞ ፕላን የሚያደርጉት ጉዳይ የለም። ስለዚህ የመልቀቅ ዕድሉ በጣም ሰፊ ነው። ከኮንትራቱ ላይ 3 ዓመታትን ያህል ይቀራል። እሱ ደግሞ ረዥም ጊዜ እንደሆነ መናገር ይቻላል። እናም በድፍረት 40 ሚሊዮን ፓውንድ ከፍሎ ማስፈረም የሚችል ተጫዋች ማለት የክለብ ባይኖር እንኳን ማንቸስተር ዩናይትድ የውሰት አማራጮችን ለመስማት ዝግጁ እንደሆነ ነው እንግዲህ እየተሰማ የሚገኙ። በውሰት ወደ አስቶን ቪላ አምርቶ ከጃንዋሪ በኋላ ሲጫወት እንደነበርና በጣም ጥሩ የሚባል ጊዜም እንደነበረው መናገር እንችላለን። ወደ 4 ጎሎችን በ17 ጨዋታዎች ያህል በኤፕሪል እስኪጎዳ ድረስ ለአስቶን ቪላ ማበርከት ችሏልና በጣም ጥሩ ቆይታ ነበረው። ማንቸስተር ዩናይትድ በሙሉ በሽያጭ ነው ተጫዋቹ መልቀቅ የሚፈልገው። ግን ምንም አይነት እቅድ ከማርከስ ራሽፎርድ ጋር ስለሌለው ተጫዋቹ የሚያስፈርመው ክለብ ወይም ደግሞ ይሄ ገንዘብ የሚወደድባቸው ከሆነ ተጫዋቹን በውሰት የመልቀቅም ፍላጎት እንዳለው ነው። ከሳውዲና ከቱርክ የሚመጡትን የዝውውር ጥያቄዎች ማርከስ ራሽፎርድ መቀበል እንደማይፈልግ ለማንቸስተር ዩናይትድ እንዳሳወቀ ነው የሚነገረው እንጂ ሳውዲዎች ስቲል ዝግጁ ናቸው ማርከስ ራሽፎርድን ለመውሰድና ሳምንታዊ ደሞዙን ሳይቀንስ ለማስፈረም ማለት ነው። ግን ማርከስ ራሽፎርድ ዶያን ሜናር ወንድሙ ማለት ነው ምንም አይነት እቅድ የላቸውም ወደ ሳውዲም ወደ ቱርክም መሄድ ማለት ነው። እንደም በመጨረሻ የማርከስ ራሽፎርድ መዳረሻ በአውሮፓ ቻምፒየንስ ሊግ ተሳታፊ ቡድን ይሆናል ተብሎ ይገመታል። ግን ደግሞ በውሰት የመሄድ እድሉ በጣም ሰፊ ነው አሁን ካሉት መረጃዎች አንጻር ማለት ነው። ሳምንታዊ ደሞዙ 325,000 ፓውንድ ነው። ይሄን ደሞዙን መቀነስ አይፈልግም በየትኛውም ክለብ
ቢጫወት የተባለው ለዝውውሩ ትልቅ ራስ ምታት ሊሆንባቸው ለክለቡ 40 ሚሊዮን ፓውንዱን መክፈል ብቻ ሲሆን ይህን የማርከስ ራሽፎርድን ሳምንት ደሞዝ መክፈል ነው። እናም ዝውውሩ ትራንስፈር ሳጋ ሆኖ ለረጅም ጊዜ ሊቆይ እንደሚችል መነጋገር እንችላለን። አንድሬ ኦናና ሌላኛው ከማንቸስተር ዩናይትድ የሚወጣ ወይም ደግሞ መውጫ በር ውስጥ ካሉ ተጫዋቾች ውስጥ እንደ አንዱ ነው። እንግዲህ ታስታውሱ እንደሆነ ሳሙኤል ሌከርስ ለማንቸስተር ኤቭኒንግ ኒውስ የሚጽፈው ጋዜጠኛ ማለት ነው የዝውውር መስኮት ከመከፈቱ በፊት ከማንቸስተር ዩናይትድ የሚወጡ ተጫዋቾች ማንም ተጫዋች ከዩናይትድ ሊወጣ እንደሚችልና በሾርት ሊስት ውስጥ ደግሞ በጣም ብዙ ተጫዋቾችን አካቶ ጽፎ ነበር። በጣም ጥቂት ተጫዋቾች አይነኬ እንደሆኑ ማለት ነው። አንዳንዶቹ ደግሞ እንደ ብሩኖ ፈርናንዴዝ አይነት ተጫዋቾች ብቻ አይነኬ፣ አዳዲስ ወደ ክለቡ የመጡ ተጫዋቾች ብቻ አይነኬ እንደሆኑ፣ ሌሎቹ በጣም ብዙ ተጫዋቾች ከክለቡ ጋር ሊለያዩ ይችላሉ። ማንም ተጫዋች ከክለቡ ሲወጣ ልንመለከት እንችላለን ብሎ ነበር። አንድሬ ኦናና አሁን ሌላኛው ይመስላል። እንግዲህ አንድሬ ኦናና የትም መሄድ አይፈልግም ወይም ደግሞ ከካሪንግተን መልቀቅ አይፈልግም። ግን ደግሞ የፈረንሳይ ሞናኮ ለአንድሬ ኦናና ኦፊሻል ጥያቄ ሊያቀርብ ዝግጁ እንደሆነና እንዲሁም ደግሞ የተጫዋቹ ፈላጊ ሆኖ ብቅ ማለቱን ስካይ ስፖርት ማስነበብ ችሏል። መረጃው በጣም ተአማኒ ነው። ከኢንተር ጋር 2023 ወደ ማንቸስተር ዩናይትድ ከመጣ በኋላ በጣም ሃይ ፕሮፋይል የሚባሉ ትልልቅ ስህተቶችን ሲሰራ ተመልክተናል። 101 ጨዋታዎችን ለማንቸስተር ዩናይትድ መጫወት ችሏል። ኦልሞስት 2 ሲዝኖችን ያህል ነው መቆየት ይቻላል። 24 ክሊንሺቶች ብቻ ናቸው ግን ማስመዝገብ ከማንቸስተር ዩናይትድ ጋር የሊግ ካፕ ሻምፒዮን ነው። ግን በብዙ የማንቸስተር ዩናይትድ ደጋፊዎችም ይሁን በስታፉ አንድሬ ኦናና እንዲለቅ ይጠበቃል። ምክንያቱም ማንቸስተር ዩናይትድ ከአንዳንድ ስሞች ጋር የተያዘ ነው። ግን ትልቅ ቢውልድ የተደረገ ዜና ስላልሆነ ወደ እናንተ ዜና አልመጣንም እንጂ ከኤሚ ማርቲኔዝ ወይም ደግሞ ዲቦ ማርቲኔዝ ጋር ከቀድሞ የአርሰናልና የአስቶን ቪላ የግብ ጠባቂ ጋር ስሙ በስፋት እየተያዘ ነው የሚገኘው። ስለዚህ ማንቸስተር ዩናይትድ አማራጮችን ለመመልከት በሩ ክፍት ነው። የአንድሬ ኦናና ውሳኔ ግን ዝውውሩ ላይ ትልቅ እንቅፋት ሊሆን ይችላል። ጀደን ሳንቾና አንቶኒ ሌላ ማንቸስተር ዩናይትድ ብዙ የሚጠብቅባቸው ተጫዋቾች ናቸው። ምክንያቱም 150 ሚሊዮን ፓውንድ አስወጥተውታል እነዚህ ሁለት ተጫዋቾች በአንድ አመት ልዩነት ማለት ነው። 72.9 ሚሊዮን ፓውንድ ከ2021 ከቦርሲያ ዶርትመንድ ሳንቾ መጣ። በአመቱ አንቶኒ ከአያክስ አምስተርዳም 86.3 ሚሊዮን ፓውንድ ወጥቶበት መጣ። እነዚህ ሁለት ተጫዋቾች በድምሩ ከ150 ሚሊዮን ፓውንድ በላይ ማንቸስተር ዩናይትድን ኮስት አድርገውታል ማለት ነው እና ሲሸጡ የፕሮፊት ሰስተይነብል ሬጉሌሽንን ህግ እንዳይጥሱ ወይንም የትርፋማ ዘለቄታነትን ህግ እንዳይጥሱ የሚያስችል ገንዘብ እንዲወጣባቸው ይፈልጋል በማንቸስተር ዩናይትድ ቤት ውስጥ ማለት ነው። ጀደን ሳንቾ እንግዲህ ቼልሲ ሊገዙ አልፈለገም። እናም ወደ ጣሊያን የማምረት እድል አለው። ቼልሲ 5 ሚሊዮን ፓውንድ ፔናልቲ ከፍሏል። 25 ሚሊዮን ፓውንድ ተጫዋቾችን የማስፈረም መብት ነበረው ቼልሲ። ግን በደሞዙ ጉዳይ ከጀደን ሳንቾ ካምፕ ጋር ባለመስማማታቸው ምክንያት ቼልሲ ቅጣቱን መርጧል። 5 ሚሊዮን ፓውንድ ደግሞ ለማንቸስተር ዩናይትድ ቅጣት መክፈል ችሏል። እንግዲህ ኤሜኪ ኦባሲ ይባላል የጀደን ሳንቾ ወኪል ማለት ነውና ወደ ጀርመን እንደማይመለስ ተናግሯል። በጀርመን ሁለት ፈላጊዎች ነበሩ ግን ከጀርመን ጋር ያለንን ጉዳይ ሁሉ ዲስኮኔክት አድርገናል ወይም ደግሞ አቋርጠናል። አሁን ሌሎችን አማራጮችን እየተመለከትን ነው ብሎ ያውቃል ማኪ ኦባሲ። ስለዚህ የልጁ ትክክለኛ ፈላጊ የሚመስለው በዚህ ሰዓት እናም ደግሞ አሁን ማንቸስተር ዩናይትድ ሊሸጣቸው ከሚፈልጋቸው ተጫዋቾች ለመዘዋወር በጣም ቅርብ የሚመስለው ጀደን ሳንቾ ነው። ምክንያቱም ናፖሊ የልጁ ፈላጊ ሆኖ በጣም ቅርብ ሆኖ ተመልክተነዋል። ዮም ዲማርዚዮ ለጣሊያን ሚዲያዎች በጣም ቅርብ የሆነና ለጣሊያን ዝውውሮች በጣም ተአማኒ ነው የሚባለው ጋዜጠኛ ዲማርዚዮ ወደ ናፖሊ የሚያደርገው ዝውውር ሊጠናቀቅ እንደሚችል ነው እንግዲህ መናገር የቻለው። በናፖሊና በጀደን ሳንቾ መካከል ምንም አይነት ክፍተት እንደማይፈጠር ወይም ደግሞ የዝውውር ፐርሰናል አግሪመንት መካከል በመሀላቸው ምንም አይነት ልዩነት እንደማይፈጠር ነው እንግዲህ መናገር የቻለው። አንቶኒዮ ኮንቴ ደግሞ ከፕሪሚየር ሊግ የሚመጡ ተጫዋቾች ጋር በጣም ጥሩ ግንኙነት አለው ወይም ደግሞ ይፈልጋቸዋል። ለምሳሌ ታስታውሳላችሁ በኢንተር በነበረበት ወቅት ማንቸስተር ዩናይትድ ሮሜዮ ሉካኮንና አሌክሲስ ሳንቼዝን አስፈርሞ ነበር እናስታውሳለን። ክርስቲያን ኤሪክሰን ከቶተንሃም፣ ቪክተር ሞሴስን ከቼልሲ የፕሪሚየር ሊግ ተጫዋቾችን ማስፈረም ችሎ ነበር። አሁን በናፖሊ ቤት ያ ነገር ቀጥሏል። ስኮት ማክቶሚኒ የሴሪያው የአመቱ ኮከብ ተጫዋች የሆነው ከማንቸስተር ዩናይትድ ዱኖ ቢሊ ጊልሞር የናፖሊ አማካይ ስፍራን የመራው ከብራይተን አምርቶ ነው። አሁን በዚህኛው የዝውውር መስኮት ደግሞ በነፃ ዝውውር ኬዲቢን ኬቨን ደብሬንን ማስፈረም ችሏል። አሁን ደግሞ ጀደን ሳንቾን የሚያስፈርሙ ይመስላሉ ማለት ነው ናፖሊዎች ማለት ነው። ያን ያህል ከፕሪሚየር ሊግ ጋር ከሚመጡ ተጫዋቾች ጋር ዝምድናው ከፍ ብሎ እንመለከተዋለን።
አንቶኒ ሌላኛው ከማንቸስተር ዩናይትድ እንዲወጣ የሚጠበቀውና ከማንቸስተር ዩናይትድ ጋር ምንም አይነት እህል ውሃ ያልቀረው ተጫዋች ነው። ደሞዙ 30% የመቀነስ ፍላጎት አለው ነው የተባለ። እርግጥ በማንቸስተር ዩናይትድ ቢቆይም ደሞዙን በደንብ ይቀንሳል። ምክንያቱም ማንቸስተር ዩናይትድ ከሻምፒየንስ ሊግ ውጭ በመሆኑ ደሞዙ ከ200 ምናምን ወደ 150 ሺህ ፓውንድ ዝቅ ይላል ማለት ነው። ልክ እንደ ማርከስ ራሽፎርድ፣ ካስሜሮ እንደ ትልልቆቹ የማንቸስተር ዩናይትድ ደሞዝ ተከፋዮች ማንቸስተር ዩናይትድ የሻምፒየንስ ሊግ ተሳታፊ ባለመሆኑ ምክንያት ወደ 150 ሺህ ፓውንድ ዝቅ ይላል። ኮንትራቱ 2 ዓመታት ይቀሩታል፣ ገና ነው ማለት ነው። እና ማንቸስተር ዩናይትድ ዝውውሩ ላይ የሚፈልገው ገንዘብ ካወጣበት ገንዘብ ጋር ማች እንዲያደርግ ይፈልጋል። ስለዚህ የዩናይትድን ትርፋማነትና የዘላቂነት ህግን ለመተግበር ወይም ደግሞ ፒኤስአር የሚባለው 32 ሚሊዮን ፓውንድ ከተጫዋቹ ይፈልጋል ነው የተባለ። ይህን ሂሳብ መክፈል የሚፈልግ ክለብ ተጫዋቹን ሊወስደው ይችላል። ጁቬንቱስ የልጁ ፈላጊ ነበር የአንቶኒ፣ ግን ተጫዋቹ ወደ ባየር ሊቨርኩሰን ከቀድሞ አሰልጣኙ ኤሪክ ቴን ሃግ ወይም ደግሞ ወደ በውሰት ከቆየበት ሪያል ቢቲስ በጣም ጥሩ ጊዜ ካሳለፈበት ሪያል ቢቲስ ጋር መጫወት ይፈልጋል ነው የተባለ። ከሁለቱ አንዱን ይመርጣል ነው እየተባለ የሚገኘው። ግን ዝውውሩ እስካሁን ትልቅ አፕዴት ዜና የለውም፣ ወይም ደግሞ ከአንድ ክለብ ጋር እንደ ጀደን ሳንቾ በደንብ አልተያዘም። ስለዚህ ሊቆይ ይችላል እንደዚህ እየተናፈሰ ማለት ነው። ግን ልክ እንደ ማርከስ ራሽፎርድ ሎ አንቶኒ ከማንቸስተር ዩናይትድ ጋር ምንም አይነት እህል ውሃ ያለው አይመስልም። ከማንቸስተር ዩናይትድ ጋር እስካሁን ከጠቀስኳቸው ተጫዋቾች ጋር የመቆየት እድል ሊኖረው የሚችለው አንድሬ ኦናናን ብቻ ነው። ሌሎቹ ተጫዋቾች ከማንቸስተር ዩናይትድ ጋር ያላቸው ነገር ያበቃ ነው። አሌሃንድሮ ጋርናቾ ሌላ ምንም አይነት የዝውውር መረጃ እየወጣበት ያለውን ተጫዋች ነው። ግን ደግሞ ከማንቸስተር ዩናይትድ ጋር ከማይቀጥሉ ተጫዋቾች አንዱ ነው። ማንቸስተር ዩናይትድ ከፍ ያለ ሚሊዮኖችን ከሚፈልገባቸው ተጫዋቾች ውስጥ እንደ አንዱ ነው። 40 ሚሊዮን ዩሮ ይዘው ጃንዋሪ ላይ ናፖሊዎች ብቅ ብለው ነበረ፣ ግን ማንቸስተር ዩናይትድ ይህን ዝውውር ገፍቶት ነበረ። አሁን የሚጸጸትበት ይመስለኛል ማንቸስተር ዩናይትድ ይህን ዝውውር በመግፋቱ ማለት ነው። ምክንያቱም እርግጠኛ አይደለም አሁን 40 ሚሊዮን ዩሮ አሌሃንድሮ ጋርናቾ ለመሸጡ ማለት ነው። ስቲል ማንቸስተር ዩናይትድ ወደ 70 ሚሊዮን ዩሮ ከአሌሃንድሮ ጋርናቾ ዝውውር ይፈልጋል ነው ተብሎ የሚገመተው። አሌሃንድሮ ጋርናቾ ደግሞ ወደ የትኛውም የአውሮፓ ክፍል ማምራት አይፈልግም ከእንግሊዝ ውጭ። ስለዚህ በእንግሊዝ መቆየትን ይፈልጋል እና ማን ተጫዋቹን ያስፈርመዋል የሚለው በጣም የሚጠበቅ ነው። እንግዲህ ቸልሲ የልጁ ፈላጊ እንደሆነ፣ ኢንዞ ማሬስካ ደግሞ የአሌሃንድሮ ጋርናቾ አድናቂ እንደሆነ ነው እየተሰማ የሚገኘው። ኑኖ ማዱኬ ከቸልሲ ጋር የመለያየት እድል አለው። ኑኖ ማዱኬ ወደ ተለያዩ የእንግሊዝ ፕሪሚየር ሊግ ቡድኖች የሚያመራ ከሆነ ቸልሲ በዚህኛው ዝውውር ውስጥ የመሳተፍ እድል አለው። ቪላ ብዙ የመስመር ተጫዋቾችን በዝውውር መስኮት ውስጥ በውሰት አስመጥቶ ስለነበረ ይለቃል። አንዱ ማርከስ ራሽፎርድ ነው። ሌላኛው ደግሞ የአሴንሲዮ ነው፣ የቀድሞ የሪያል ማድሪድ የፓሪስ ሴን ዠርመን የመስመር ተጫዋች። እነዚህ ተጫዋቾች ሁሉ በውሰት መጥተው ስለነበር ይለቃሉ። ስለዚህ የመስመር ተጫዋች ያስፈልገዋል። ስለዚህ በዝውውር ውስጥ የመሳተፍ እድል ይኖረዋል። አርሰናል ሌሎች ከሚያያዙ ስሞች ውስጥ እንደ አንዱ ነው። ግን አርሰናል፣ አስቶን ቪላ የሚሆን ቼልሲ በዝውውሩ በአሌሃንድሮ ጋርናቾ ዝውውር ይሳተፉ አይሳተፉ በጣም ትልቅ ወይም ከተአማኒ ምንጭ የሆነ ዜና እስካሁን አልወጣም። እንግዲህ ከማንቸስተር ዩናይትድ ጋር የመለየት ማንቸስተር ዩናይትድ ደግሞ ከፍተኛ ገንዘብ የሚፈልግባቸው ተጫዋቾች እነዚህ ናቸው። ግን በተፈለገው ልክ ማርኬቱ ላይ እየተፈለጉ አይደለም። ይሄ ደግሞ ለማንቸስተር ዩናይትድ በጣም ትልቅ ራስ ምታት ሆኖ እየተመለከት ነው እንገኛለን ማለት ነው። አብራችሁን ስለነበራችሁ ከልብ አመሰግናለሁ። እንዳልኳችሁ ቪዲዮአችን ወደ እናንተ እየደረሱ አይደሉም በተለያዩ ምክንያት። ስለዚህ የደወል ምልክቱን ተጫኑ። ቪዲዮዎቻችን ስንለቅ እናንተ ጋር ኖቲፊኬሽን ወይም ደግሞ እንደመጡ የሚያሳይ መልእክት እንዲደርሳችሁ ማለት ነው። አመሰግናለሁ። መልካም ቀን